ጤና ይስጥልኝ አድማጭ ተመልካቾቻችን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ እንደተለመደው ዛሬም በመጽሐፈ ኢያሱ ላይ የምናደርገውን ውይይት ቀጣይ ሀሳብ በተለይ ደግሞ በትንቢተ ኢሳይያስ ምዕራፍ 8 ላይ ያለውን መሰረታዊ ሀሳብ ታሪካዊ ዳራውን እንዲሁም ደግሞ ለእኛ ዛሬ ምን ይጠቅመናል የሚለውን እንወያያለን። እስከ ዛሬ ጥሩ ውይይቱን እየሰማችሁ እንደነበር ተስፋ አደርጋለሁ። ከዚህ በፊት 6 ክፍሎች ነበሩ። ዛሬ 7ኛው ነው የሚቀጥለው። እንግዲህ ይህንን እንደተለመደው ይህንን ፕሮግራም አዘጋጅተን የምናቀርብላቸው በዲሲና በአካባቢዋ ከምትገኘው የ7ኛ ቀን አድቬንቲስት ቤተክርስቲያን ህብረት ነው። በዚህ ፕሮግራም እንደምትባረኩ አምናለሁ። እንግዲህ መንፈሳዊ ፕሮግራም እንደመሆኑ በጸሎት ውይይታችን እንጀምራለን። እንግዲህ ወደ ጸሎቱ ከመሄዳችን በፊት ደግሞ የአብሮኝ ይህንን ውይይት የሚያካሂዱት ፓስተር ዳዊት ኩዲኖ እና ወንድማችን ዶክተር ተስፋዬ ታደሰ ናቸው። ውይይቱን መመራው እኔ ፍስሐ ለገሰ እባላለሁ። በዚህ ፕሮግራም ባርኮቱ እንዲበዛላቸው ጸሎታችን። አሁንም ፓስተር ዳዊት በጸሎት ይህንን ፕሮግራም ክፈትልን። እሺ እንጸልይ። አምላካችን እግዚአብሔር ሆይ እስካሁን ድረስ አስደናቂ በሆነው መንገድ ህዝብን እንዴት እንደመራ ከመጽሐፈ ኢያሱ ያስተማርከን ስላለው ትምህርት ከልብ እናመሰግንሃለን። ክብር ለስምህ ይሁን። አሜን። አምላካችን ሆይ አሁንም ደግሞ እንድታስተምረን እንለምንሃለን። መንፈስ ቅዱስ ያግዘን፣ ፈቃድ ይፈጸም። አሜን። ያንተ መገኘት ያስደንቀን፣ በጌታ በኢየሱስ ስም አሜን። 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 እንግዲህ ቀደም ብዬ ለመናገር እንደሞከርኩት የዛሬ ውይይታችን ሞር ፎከስ የሚያደርገው በኢሳይያስ ኢያሱ መጽሐፈ ኢያሱ ወልደ ነዌ ብሎ ነው የሚተረጎመው። የነዌ ልጅ የነዌ ልጅ ኢያሱ ቡክ ኦፍ ጆሹዋ። እንግዲህ ጌታ በተራራው ላይ ስብከቱ ምን ብሎ ነው የተናገረው? በማቴዎስ 6:33 ላይ ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ይህንን ሀሳብ የያዘ እንቅስቃሴ እነ ኢያሱ ያችን ከተማ ከያዙና ከወረሱ በኋላ የተደረገ የአምልኮ ስርዓት አለና በዛ ላይ ትንሽ ሀሳብ እናካሄዳለን። እንግዲህ ሁላችንም ባለፈው ጥናታችንም እንዳየን ኢያሱ ዮርዳኖስን ህዝቡን አሻግሮ ካስገባ በኋላ መጀመሪያ ያደረጉት ነገር ግርዘት ነው። ከዛ ፋሲካን አከበሩ። ከዛ ነው ወደ አገልግሎት ለመግባት እየተዘጋጁት ወይም ደግሞ ምድሪቷን ለመውረስ የተዘጋጁት እና እንደምታስቡት ግርዘት ሲገረዙ ወንዶቹ ናቸው የሚገረዙት። ለአቅመ አዳም የደረሱ ወጣቱ፣ ጎልማሳው በተለይ በበረሃ ያልተገረዘው ከ40 ዓመት የሞላው ከ40 ዓመትና ሜቢ ከ40 ዓመት በላይ ያላቸው እድሜ ያላቸው ሰዎች ነበሩ። እነዚህ ዋናው ተዋጊ ኃይል ሲገረዝ መቼም ያ ቁስል እስከሚፈወስ ድረስ ጊዜ ይፈጃል። ለጠላት እንግሊዝኛው ምንድን ነው የሚባለው ቨልነረብል ናቸው ወይም ደግሞ የተጋለጡ ናቸው። ነገር ግን እግዚአብሔር ነው የሚጠብቀው እንጂ በቀላሉ ጠላት አጥቅቶ ሊያጠፋቸው ይችል ነበር በዛ ሁኔታ። ነገር ግን ያንን አስቸጋሪ የእግዚአብሔርን ትእዛዝ ሲፈጽሙ ጠላትም አልመጣባቸውም። እንግዲህ ከውጊያው በፊት የእግዚአብሔርን ትእዛዝ የመፈጸምና የእርሱን እቅድ የመከናወን ስራ ነው እነ ኢያሱ እያደረጉ እንግዲህ እየቀጠሉ አሁን ዛሬ ከድል በኋላ አሁንም ውጊያውን ጨርሰው የሚይዙትን ሀገር ይዘው አልጨረሱም። ነገር ግን የአምልኮ ጊዜ የሚወስድበት ወቅት ላይ ደርሰዋል። ወደ ጥያቄ ልግባ። ዶክተር ተስፋዬ ቅድሚያ ለቃል ኪዳን ይላል። በተለይ ኢያሱ መጽሐፍ ምዕራፍ 5 ላይ ያለው ሀሳብ አለ ከ1 እስከ 7 እና
ቅድም እንዳወራሁት በዚህ ልዩ የሆነ የመውረስ ጊዜ እግዚአብሔር ኢያሱን ግርዘት እንዲያካሄዱ ያዘዘበት ምክንያት እናያለና ሞሮለስ ሀሳቡን ነክቼዋለሁ። ምናልባት ለምን እግዚአብሔር ያንን ለማስቀደም እንደፈለገ አንተ ብታብራለን። እንዲሁም ደግሞ ይህን ውሳኔ ኢቨን ኢያሱ እንደ ጦር መሪ ተዋጊዎቼ ቆስለው እንዴት ይህን ነገር አደርጋለሁ ብሎስ አለመጠየቁ ኢያሱ እምነቱ ያን ያህል ከፍ ብሎ ነበር ማለት ይቻላል። እኛስ በዚህ አስቸጋሪ ሰዓት ወይም ደግሞ በአስቸጋሪ ሰዓት ባለንበት ጊዜ ለእግዚአብሔር መስጠት ያለብንን ሰዓት እንሰጣለን ወይስ ሳንሰጥ እንቀራለን? ከዚህስ የኢያሱ ተሞክሮ የእስራኤል ሕዝብ ተሞክሮ ምን እንማራለን የሚለውን አጠር አድርገህ ብታብራራለን ዶክተር ተስፋዬ። እሺ፣ አመሰግናለሁኝ ዶክተር ፍስሐ፣ ጌታ ይባርክህ። እንግዲህ ሁኔታው የተፈጸመው የዮርዳኖስን ወንዝ ከተሻገሩ በኋላ ነው። እዚህ በኢያሱ መጽሐፍ ምዕራፍ 5 ከ1 ጀምረን ስናነብ የምናገኘው ታሪክ ምንድን ነው? እነዚህ የአሞራውያን ነገስታት በዮርዳኖስ በስተ ምዕራብ ያሉት፣ እንደገና የከነዓናውያን ነገስታት በዮርዳኖስ አካባቢ ያሉት መጽሐፍ ቅዱስ ሲናገር ልባቸው ቀለጠ። መቅለጥ ብቻ አይደለም ነፍስም አልቀረላቸውም ይላል። ይሄ የሚያሳየው የእግዚአብሔርን ታላቅ ማዳን አይተዋል። ኦልሬዲ ነፍስም አልቀረላቸውም፣ ደንግጠዋል። ሌላው በዚህ ትዕይንት የእስራኤል ልጆች እንግዲህ መጀመሪያ ትልቁን ባህር የተሻገሩት እነዚህ አሁን የወረሱት አባቶቻቸው የቀይ ባህርን ታሪክ ሰምተዋል። በዛ ጠላቶቻቸው በቀይ ባህር ሰምጠው ነበረ። አሁን ደግሞ እግዚአብሔር እምነት ይሆንላቸው ዘንድ እንደውም ዮርዳኖስ በሞላበት ሰዓት ላይ ነበር የተሻገሩት፣ በደረቅ መሬት ላይ። ስለዚህ ያ ለእግዚአብሔር ሕዝቦች እምነት ጨምሮላቸዋል። ያሻገራቸው እግዚአብሔር ነው። ስለዚህ አሁን አንድ የሚቀድም ነገር አለ። በጠላት አካባቢ ነው ያሉት። ጠላት መጥቶ ሊያጠቃቸው ይችላል። ነገር ግን በእግዚአብሔር ላይ እምነት ነበራቸው። ምናልባት ይሄ የሚያሳየን አንድ ነገር አለ። ምንድነው? ቃል ኪዳን ኮቬናንትስ የምንለው ነገር ቅድሚያ ልንሰጠው የሚገባ ተግባር ነው። ለምሳሌ በዘጸአት ምዕራፍ 4 ቁጥር 24 ላይ አንድ ነገርን እናነባለን። ስለ ሙሴ ታሪክ እናነባለን። እግዚአብሔር ሙሴን እንደምናውቀው 40 ዓመት በግብፅ 40 ዓመት ደግሞ በምድረ በዳ በሚዲያም ምድረ በዳ 40 ዓመት ከእስራኤል ሕዝቦች ጋር ያሳለፈ ሰው ነው። ሁለቱን 40 ዓመታቶች ካጠፋ በኋላ እግዚአብሔር በእርሱ ላይ ማለቴ ነው ብዙ ኢንቨስት አድርጓል። በግብፅ ከዛ በሚዲያም እግዚአብሔር ለስራ እያዘጋጀው ነበር። ከዛ በፊት ስንመለከት ተልእኮ ሁሉ ለሙሴ እግዚአብሔር ሰጥቶት ነበረ። ከዛ ግን በሆነ በድንኳኑ እያለ ይላል ዘጸአት ምዕራፍ 4 ቁጥር 24 ላይ ስናነብ እግዚአብሔር ሙሴን ሊገድለው ፈለገ ይላል። የሚገርም ነው። ሁሌ ይገርመኛል። ለሚሽን አዘጋጅቶት ህዝቡን እንዲያወጣ ከተስማማ በኋላ ለምን እዛው ጋር ስናነብ የሙሴ ሚስት ሲፖራ ምን አደረገች ይላል? ወንድ ልጇን ገረዘችና የገረዘችውን በሙሴ እግር ላይ አደረገች። ሙሴም ዳነ። እዛ ጋር የሚያሳየው ነገር አለ። ሙሴ የራሱን ልጅ ከእግዚአብሔር ጋር ያለውን ቃል ኪዳን ኮቬናንት ሳያስተካክል ህዝቡን ነፃ ለማውጣት ወደ ተልእኮ ሲሄድ እንመለከታለን። እግዚአብሔር ያንን አልፈለገም። ምንድነው እግዚአብሔር የፈለገው? መጀመሪያ ሙሴ ከእግዚአብሔር ጋር ያለው ግንኙነት ኮቬናንት ቃል ኪዳኑ እንዲታደስ ነበር የፈለገው። በቤቱ ያለውን ነገር መጀመሪያ መግረዝ ነበረበት፣ እዛ ሄዶ የእስራኤልን ህዝቦች ነፃ ከማድረጉ በፊት። እዚህ ጋም የእስራኤል ልጆች እንግዲህ
ከፊታቸው ብዙ በረከት አለ፣ ጦርነትም አለ። ምድሪቱን ከመውረሳቸው በፊት አስቀድመው ማድረግ የነበረባቸው ምንድን ነው? እሱ ቃል ኪዳናቸውን ማድረስ ከእግዚአብሔር ጋር ያላቸውን። በነገራችን ላይ ይሄ የመዳንም ምልክት ነው። ሌላው የሚያሳየው ይሄ ምንድን ነው? እሱ የግብፅ ሰቆቃ የማብቃቱ ምልክት ነው። ነቀፌታቸውን እግዚአብሔርም እንዳስወገደላቸውም ጭምር የሚያሳየን። እንግዲህ ይሄ እንግዲህ ወደኛ ስናመጣው ማለት ነው በማቴዎስ ምዕራፍ 6:33 ላይ ምን ይላል? አስቀድማችሁ የእግዚአብሔርን ጽድቁን መንግስቱ፣ ሌላው ነገር ሁሉ ምን ይሆናል? ይጨመርላችኋል ይላል። አስቀድመን ማድረግ ያለብን ምንድን ነው? በረከቱን ወይስ እግዚአብሔርን? ዛሬ ሰዎች አንድ የሚሳሳቱበት ትልቁ ነገር ምንድን ነው? እሱ እግዚአብሔርን ሳይሆን እግዚአብሔር የሚሰጠውን በረከት መፈለግ፣ ከእርሱ የሆነ ነገር ለመቀበል ወደ እግዚአብሔር መቅረብ፣ ከአባትነቱ ይልቅ ከአምላክነቱ ይልቅ ከአዳኝነቱ ይልቅ ምኑን? እግዚአብሔር የሚሰጠውን የመፈለግ ነገር አለ። እግዚአብሔር ቃል ግን ሲናገር መጀመሪያ እግዚአብሔርን፣ ቀጥሎ ሌላው ተጨማሪ ነው። እዚህ ጋር ያደረጉት ነገር እንግዲህ ይህንን ነው። አስቀድሞ ከእግዚአብሔር ጋር ያላቸውን ነገር ማስተካከል ነበረባቸው። በዛ ሁኔታ ላይ ራሱ ተገርዘው ጠላት ቢመጣስ እግዚአብሔር ተዋጊያቸው እንደሆነ አምነዋል፣ ተረድቶ ነበር ማለት ነው። ምክንያቱም ከዛም አስቀድሞ በፊት ይህ ልምድ ነበራቸው። እግዚአብሔር ጠላቶቻቸውን ሲመታ ድል ሲያደርግላቸው እናያለን። ስለዚህ እኛም በዘመናችን እንደዚሁ ከእግዚአብሔር ጋር አንድነት፣ ህብረት፣ የማያቋርጥ ግንኙነት ኮቬናንታችንን ልናድስ ያስፈልገናል። ሌላውን እግዚአብሔር በባለጸግነቱ ይባርከናል ማለት ነው። ተባረክ። ያ አሚን። መንፈሳዊ እይታዎች በስጋዊ አእምሮ ተመዝነው መረዳቱን ለማወቅ ይከብዳል። ነገር ግን ያን መንፈሳዊ ህይወት የሚኖረው ሰው እነዚህ ሲምፕል እና ሜቢ ለአንዳንዶች ጠቃሚ የሌላቸው ተብሎ የሚታሰቡ ነገር ግን ወሳኝ የሆኑ ለድል ዋጋ ያላቸው እንደሆኑ እናያለን። ምክንያቱም ጳውሎስ ሲናገር መጋደል ወይም ውጊያው ከደምና ከስጋ ጋር ስላልሆነ ማለት ነው። እና ተመሳሳይ ነው። ፓስተር ዳዊት ኢያሱ አሁንም መገረዙን አካሄደ፣ ፋሲካም አካሂደዋል። አሁን ፋሲካ ከውጊያ ጋር ምን አገናኘው የሚለው የሚያስገርም ነገር ነው። ፋሲካን አደረጉ ይላል። ትልቅ ክብረ በዓል ነው ያደረጉት። ጌታም ኢየሱስ ክርስቶስም ለሕዝቡ ድል ለሚነሱት የሰጠው የተስፋ ቃል እራት ከእነርሱ ጋር እንዳይበላ ነው። በፍጻሜው ዘመን በአዲሷ መንግስት በአዲሷ ኢየሩሳሌም ከበጉ ጋር ወይም ከክርስቶስ ጋር የሚደረግ ግብዣ አለ። ይህንንስ እንዴት ነው የምናገናኘው? ለምንስ አስፈለገ የሚለውን በዛ በምድረ በዳ በከነዓን ከዳግም ምጽአቱና ከታላቁ የራት ግብዣ ጋር እንዴት እናገናኘዋለን? እሺ፣ እግዚአብሔር ይስጥልን። የፋሲካን ሁኔታ በምንመለከትበት ጊዜ በዘጸአት ምዕራፍ 12 ላይ እግዚአብሔር አምላክ የእስራኤልን ሕዝብ ከግብፅ ውጡ በሚልበት ጊዜ ፋሲካ አድርጋችሁ ውጡ አለ። ምክንያቱም አሁን ጉዞ ሊጀምሩ ነው፣ ውጊያ ሊያካሂዱ ነው። ውጊያ በሚያካሂዱበት ጊዜ የእስራኤል አምላክ እግዚአብሔር እስራኤልን ከግብፅ ሀገር መቅሰፍት የሚያድነው በበጉ ደም ነው። በበጉ ደም መዳን ይሆንላችኋልና መቅሰፍቱን ይዞ የሚመጣው መልአክ አልፋችሁ ይሄዳል ብሎ ተናገረ። ገና ከግብፅ ሲወጡ አሁን 40 ዓመት ከጨረሰ በኋላ ደግሞ ከ40 ዓመት ጉዞ በኋላ ተስፋይቱን ምድር ከገቡ በኋላ
ልክ በተመሳሳይ እዛ ጋም በ14ኛው ቀን ነው የተከበረው። እዚህ ጋም በ14ኛው ቀን ፋሲካን እንዲያከብሩ አዘዘ እግዚአብሔር። ምንድነው ይሄ? ከግብፅ ሲወጡ መሪያችን እግዚአብሔር ነው። ከግብፅ መቅሰፍት ያዳነን እግዚአብሔር ነው። የሚዋጋልን ይሄ ውጊያ እንግዲህ ከውጊያ ጋር ምን አገናኝ የሚለው ያልከን ጥያቄ ምንድነው? ይገናኛል ከውጊያ ጋር። ምክንያቱም የእስራኤል ጉዞ በሙሉ ውጊያ ነው። ይሄ ታላቅ ውጊያ ነው። ታላቅ ተጋድሎ ነው። በውጊያዎች ከውጊያዎች በስተጀርባ ያለን ውጊያ ብለን ባለፈው ጊዜ እንደተማርነው ሁሉ ይሄ ታላቅ ውጊያ ነው። በዚህ ታላቅ ውጊያ ውስጥ ከግብፅ ሲወጡ በአምላክ ተማምነው ነበር የወጡት። አሁን ደግሞ ተስፋይቱን ምድር ሲገቡ ያሻገረን እግዚአብሔር ነው፣ የተዋጋልን እግዚአብሔር ነው፣ ቃሉን ጠብቆ ወደዚህ ምድር የመራን እግዚአብሔር ነው የሚለውን ነው። ውጊያውን የተዋጋልን ያዳነን እግዚአብሔር ነው። መዳናችን በእግዚአብሔር ሆኖልናልና እንግዲህ ፋሲካን እናክብር። ፋሲካን ካከበረን በኋላ ወደ አዲስቱ ምድር እንግባ ነው ያለው ኢያሱ። እንግዲህ ያን ጊዜ ምንድነው የሆነው? ልክ ያን ፋሲካ እንዳከበሩ በነጋታው የዚህ ሀገር ፍሬ በሉ። የዚህ ሀገር አዲስ ፍሬ በሉ። መና ቆመ። እንግዲህ መናው የሚያሳየው ክርስቶስ በበረሃ ጧትና ማታ እንዴት እንደመገባቸው እንዴት አድርጎ እንደመራቸው ያሳያል። ሌላው ደግሞ በአዲሲቱ ምድር ያለውን ተስፋ የሚያሳየው የጌታ እራት ፕሮግራም የክርስቶስ ኢየሱስ ደምና ስጋ የፋሲካ ተተኪ ነው። ፋሲካ የተተካው ፋሲካችን ክርስቶስ ታርዷል ይላል ጳውሎስ ሲናገር። ስለዚህ ይሄ በአዲሲቱ ዓለም በአዲሲቱ ሰማይ ወይም ደግሞ በአዲሲቱ ምድር ከክርስቶስ ጋራ አዲሱን ፍሬ የመብላቱን ምልክት ነው እዚህ ጋር ያሳየው። የፋሲካን በዓል ያከበሩበት ሁኔታ የሚያሳየው በአጠቃላይ ፋሲካ የሚያሳየው እግዚአብሔር አምላክ ከግብፅ ባርነት ያወጣ አምላክ እንደሆነ፣ የተዋጋላቸው እግዚአብሔር እንደሆነ፣ የአሮጌው ቃል ኪዳን ማብቂያና የአዲስ ቃል ኪዳን መግቢያ እንደሆነ እዚህ ጋር ያሳያል። እግዚአብሔር አምላክ ከኃጢአት ባርነት የሚያወጣ የኢየሱስ ክርስቶስ ደም ወይም ደግሞ ክርስቶስ ኢየሱስ ፋሲካችን እንደሆነ ያሳያል። እንግዲህ የፋሲካው በግ ክርስቶስን ነው የሚያመላክተው። ያው መታለፍን ከክፉ መጠበቅን። አሁን ወደ ውጊያ እየገቡ ነው። በደሙ ካልተሸፈኑ ቮልነረብል ናቸው፣ ተጋላጭ ናቸው ለማንኛውም አይነት ችግሮች። ስለዚህ እግዚአብሔር ይህንን ህዝብ ምን እያደረገው ነው ማለት ነው? እየቀደሰው ነው ማለት ነው፣ እየከለለው ነው ማለት ነው። ከከለለው በኋላ ወደ ውጊያው በደሙ ከዋጃቸው በኋላ ወደ ውጊያው ይገባሉ። ምን ያህል አሳዛኝ ነው በዚህ ዘመን! ይህ በጣም መሳኝ የሆነ ሀሳብ ፋሲካ ተብሎ በምግብና በመጠጥ መተካቱ የሚያሳዝን። ፋሲካ በክርስቶስ ደም መሸፈን ማለት ነው። በክርስቶስ ደም የተሸፈነ ይታለፋል። ትርጉሙ መታለፍ ማለት ነው። ግን ለመታለፍ ከክፉ ለመታለፍ መሸፈን ሰው ያስፈልጋል። በልብስ መሸፈን አይቻልም። በብረት ሰው ራሱን ጋርዶ መሸፈን አይቻልም። በመሸፈን ቢያልፉ ቢሆን ኖሮ የማን ነው የፈርዖን ልጅ ምንም ያሉ ነበር። በዛ በሚያምር ጋርዶች መካከል በሚያምር ቤት ውስጥ ነው የሞተው። ስለዚህ እስራኤል ህዝብ ይህንን ታላቅ ውጊያ ለማሸነፍ የግድ መሸፈን ነበርባቸው። ዛሬም እኛም ተመሳሳይ ከለላ የክርስቶስ ደም ባይኖረን ባንወስድ እሱን ባንቀበል ክራይሱ ከባድ ነው ሊሆን የሚችለው እና ዶክተር ተስፋዬ እንግዲህ እስራኤል ህዝብ ጋይ ይለዋል አማርኛው፣ እንግሊዝኛው ኤአይ ነው የሚለው ኤአይ ነው የሚለው እንግሊዝኛው ኤአይ ነው። ኤአይ አርቲፊሻል ኢንተለጀንስ የሚል ዛሬ ኤአይ ሁሉም ሰው ያውቃል። እና
ጋይ የሚለው አማርኛ በአይ ዶንት ኖ ግን በዕብራይስጡ እንዴት ፕሮናውንስ እንደሚደረግ አንተ ታውቃለና ኤአይ ነው የሚለው እንግሊዝኛው እና ጋይን ካሸነፉ ከቀጠሉ በኋላ ሌላ ድግስ ተደርጓል። የመታደስ መሰዊያዎች ተደርገው ነበር። ኢያሱ ከድል በኋላ ለእግዚአብሔር መሰዊያ ለመስራት ያነሳሳው ምን ነበር? ምንድን ነው ሲግኒፊካንሱ አስፈላጊነቱ? በድንጋይ መሰዊያዎችስ ላይ ህጉን ጽፏልና ለምንድን ነው ያንን ህግ መጻፍ ያስፈልገው? እንዲሁም በጥንት ጊዜ መሰዊያ በመገንባት ጋር ተመሳሳይ የሆኑ አሁን ልንሰራቸው የምንችላቸው ምን አይነት መንፈሳዊ ልምዶች እኛስ ሊኖረን ያስፈልጉናል? በተለይ ድል ከተደረገ በኋላ ወደ አምላክ መመለስ። በተለይ ብዙ ክርስቲያኖች እንደምናውቀው ድል ካደረጉ በኋላ መልካም ከሆነላቸው በኋላ ከተደላደሉ በኋላ እግዚአብሔር የሚረሳዋል። ኢያሱ ግን የተለየ ነውና እንዴት ነው እኔን ነገር የምናየው? እውነት ነው። ነገሮቹን ስናይ መጀመሪያ እንግዲህ ተገረዙ፣ ከዛ ፋሲካን አከበሩ። ከፋሲካን ካከበሩ በኋላ ደግሞ ያው ጦርነቱም ድል አደረጉ። ከዛ ደግሞ የሚታየው ነገር ምንድን ነው? እሱም ይሄ መሰዊያን ማደስ። በነገራችን ላይ በኢያሱ መጽሐፍ ምዕራፍ 1 ቁጥር 7 ላይ እንደምናነበው እግዚአብሔር ኢያሱን አንድ የነገረው ነገር ነበረ። የባሪያዬን የሙሴን ትእዛዛት እንዲጠብቅ ምን ይላል? አምላክህ እግዚአብሔር ይሄ በነገራችን ላይ በዘዳግም ምዕራፍ 11 ደግሞ ከ26 እስከ 30 ስናነብ ሙሴ አስቀድሞ ይህንን መመሪያ ሰጥቷቸዋል። ምን ይላል? አምላክህ እግዚአብሔር በሚያስገባ ጊዜ በረገቱ በገሪዛን ተራራ መርገቡን ደግሞ እያለ ተራራ ላይ ታሰማለህ የሚል ትእዛዝ አለ እዛ ስፍራ ላይ። እንግዲህ መሰዊያ እግዚአብሔር ለአባቶቻቸው የተሰጣቸውን ተስፋዎች ወይም ደግሞ የገባላቸውን ተስፋ ፍጻሜ ላይ ማድረሱን የሚያሳይ ምስጋናም ነው። እግዚአብሔር የገባላቸውን የተስፋ ቃል መፈጸሙንም የሚያሳይ ነው። ባሪያዬ ሙሴ ይላል የሰጠሁትን ትእዛዝ ሁሉ ጠብቅ ይለዋል። አሁን ያልኩት ነው። ኢያሱ ህዝቡን ወደ ቃል ኪዳናዊ ታዛዥነት ህይወት የመምራት ምን ነበረበት? ግዴታ ነበረበት። ከጦርነት ድል ከማድረግ በላይ ለአምላክ ህግ ምን መሆን? ታማኝ መሆን። ይህ በነገራችን ላይ የሰዎችን እጣ ፈንታ ይወስናል። ዛሬ አንተ አሁን ዶክተር ፍስሐ እንደተናገርከው ምንድነው እሱ ብዙ አይነት በዘመናችን መሰዊያችን ልንሰዋ እንችላለን። የምስጋና መስዋዕታችን ልናቀርብ እንችላለን። የአምልኮ መስዋዕታችንን ግን አንድ መዘንጋት የሌለብን ነገር አለ። ይሄ ከእግዚአብሔር ህግ ጋር የተገናኘው ምን ይላል? የሰዎችን እጣ ፈንታ ይወስናል ይላል። ምን ማለት ነው? እግዚአብሔርን መታዘዝ ወይ ደግሞ አለመታዘዝ። የእስራኤል ልጆች እግዚአብሔርን ወይ መታዘዝ ነበረባቸው፣ አለበለዛ ደግሞ ምን ማድረግ አለባቸው? ጣዖትን ማምለክ። ጣዖትን ካመለኩ መርገም ነው ለነርሱ። እግዚአብሔርን ካመለኩ ደግሞ ምንድን ነው? ተቃራኒው ነው፣ በረከት ነው። ዛሬ በምድራችን ላይ ብዙ ሰዎች መዳናችን በጌታ በኢየሱስ ክርስቶስ አማካኝነት ነው፣ የእግዚአብሔር ህግ አያስፈልግም የሚባል ትምህርትን ያስተምራሉ። ነገር ግን ይህ የሰዎችን ህይወት ወይም ደግሞ እጣ ፈንታም የሚወስን ነው። እግዚአብሔርን በክርስቶስ ኢየሱስ የዳኑ ሰዎች ምን መሆን አለባቸው? ለእግዚአብሔር ህግ መታዘዝ አለባቸው። የእግዚአብሔር ህግ ምንድን ነው? የእግዚአብሔር ባህሪ ነው። የመንግስቱ ደግሞ ምንድን ነው? መሰረት ነው። ስለዚህ ሰዎች ይህንን መረዳት ይኖርብናል። የምንድነው በክርስቶስ ኢየሱስ ጸጋ ቢሆንም ነገር ግን
ያንን በህይወታችን የሚገለጠው ምን ሲሆን ነው? ህጉ በህይወታችን ተፈጻሚ ሲሆን ነው። እኛ በራሳችን እናደርጋለን ማለት አይደለም። ነገር ግን በውስጣችን የሚኖረው መንፈስ ቅዱስ ያንን በህይወታችን ተፈጻሚ ያደርጋል። ይሄ እንግዲህ የሰዎችን እጣ ፈንታም የሚወስን ይሆናል ማለት ነው። እንግዲህ ባጭሩ ይሄንን ነው ማለት የምችለው። መልካም እንግዲህ ምስጋና ከድልም በፊት ከድልም በኋላ ከድልም በፊት ከድልም በኋላ ምስጋና ለእግዚአብሔር ክብር መስጠት ሁሉ ጊዜ አስፈላጊ ነው። ብዙ ጊዜ ወደ ችግር ስንገባ ጌታ ሆይ ከዚህ አውጣን፣ ከችግር ስንወጣ ደግሞ ይህንን አድርጌ ያንን ችግር አለፍኩት የሚባል ታሪክ ነው እኛ የምንሰማው። ኢያሱን ግን ያንን አላደረገም። ወደዚህ ወደ ጦርነት ሲገባ ጌታ ሆይ ቅደመኝ፣ ከችግሩም ሲወጣ ስላረክልን እናመሰግንሃለን። ምክንያቱም ተዋጊ እግዚአብሔር ከእርሱ ጋር እንዳለ ያይ ነበርና ፓስተር ዳዊት በዚህ ታላቅ የምስጋና መስዋዕት ክብረ በዓል ላይ ኢያሱ ይላል በኢያሱ መጽሐፍ ምዕራፍ 8 ቁጥር 32 ላይ የእስራኤልም ልጆች ሲያዩ በዚያ ስፍራ በድንጋዮች ላይ የሙሴን ሕግ ጻፈባቸው ይላል። መርገሙንና በረከቱንም እዛ ቦታ ተጽፎ እናያለን። እንግዲህ ይህንን ሲደረግ ደግሞ ትልቅ ቦታ ላይ ግማሹ ህዝብ በጌባል ተራራ ላይ፣ ግማሹ ደግሞ በገሪዛን ተራራ ላይ፣ እነዚህ በጣም በየቦታው የጊዜው ታሪክ የሚሰማባቸው ናቸው ነበሩና ያን ታላቅ ድግስ ሲያደርጉ በዛ በምስጋና ድግስ ላይ የህዝቡን ኃላፊነት እግዚአብሔር ሊሰጥ በኃላፊነት ሲወጣ ሊመጣለት የሚችለው በረከት ኃላፊነቱን ካልተወጣ ሊመጣበት ያለው መርገም ሲነገር እናያለን። ለምን ያንን ድጋሚ በድንጋይ ላይ መጻፍስ አስፈለገው? ትርጉሙ ምንድን ነው? በዛሬስ ጊዜስ ምን ይላል? በተለይ ድንጋይ ላይ ስለመጻፉና ሙሴ በወረቀት ጽፎ ነው የሰጣቸው። ኢያሱ ግን ያ በወረቀት ጻፎም በድንጋይ ላይ ጽፎ እናያለና ምንን ለማሳየት ነው የሚለውን እስቲ ያንተን ሀሳብ ነግረን ፓስተር ዳዊት። እሺ፣ አመሰግናለሁ። እንግዲህ ይሄ አሁን እኛ ያወራን ያለነው ታሪክ ቀላል ድራማ አይደለም። ታላቅ ታሪክ ነው። ታላቅ ውጊያ የተካሄደበት ነፍስ ውጪ ነፍስ ግቢ አይነት ውጊያ የተካሄደበት ብዙ ታሪኮች ያለፉበት ነውና ብዙ ሰዎችም ያለቁበት ታሪክ ነው። እንግዲህ መንገድ ላይ የወጡ ሰዎች እግዚአብሔርን ባለማክበር ቅድም እንደተባለ 600,000 ህዝብ ከወጣው 2 ሰው ብቻ ቀርቶ ሌላው ሁሉ ያለቀበትና አሁን አዲስ መንገድ ላይ የተወለደው ህዝብ ወደ አዲስቷ ምድር ሲገባ በጌባልና በገሪዛን ተራራ መካከል ላይ ሆኖ 12ቱ የያዕቆብ ልጆች 6ቱ በገሪዛን 6ቱ በጌባል ላይ ቆሞ ሸለቆ ላይ በአጋጣሚ እስራኤል ሄጄ ነበርና ያንን ቦታ አይቻለሁና እና በግራና በቀኝ ተራራዎች አሉ። ይሄ ጌባል ተራራ፣ ይሄ ገሪዛን ተራራ፣ አንዱ የመርገም አንዱ የበረከት ተራራ ነውና እዛ ጋር ሆኖ ነው የበረከትንና የመርገምን ሐሳብ ሰዎች ሲናገሩ ህዝቡ አመን ይላል። ህዝቡ ደግሞ አመን ያለበትን ይጽፍ ነበር። ይሄ ሲጽፍ የነበረው ኢያሱ አሁን የጻፈ መጨረሻ ላይ ኢያሱ ጻፈ የሚባለው የሰውን ህግ አይደለም፣ የእግዚአብሔርን ህግ ነው። የማይረሳውን የእግዚአብሔርን ህግ ነው የጻፈውና በድንጋይ የጻፈበት ምክንያት ዋናው ምንድነው? የእግዚአብሔር ህግ ዘላለማዊ መሆኑን ለማሳየት የማይሻር የማይለወጥ ሰዎች እንደሚሉ አይደለም። ይሄ የእግዚአብሔር ህጉን ነው የጻፈውና የማይሻር የማይለወጥ ለዘላለም የሚኖር መረሳትም የሌለበት የሰው ልጅ ይረሳል። ስለዚህ እንዳይረሳ በድንጋይ ነው የተጻፈው። በድንጋይ የተጻፈ አይዝግም። በብረት ላይ የተጻፈው ይዝጋል፣ ይለቃል። በወረቀት ላይ የተጻፈው ይቀደዳል። በአቧራ ላይ የተጻፈው ይጠፋል። በድንጋይ ላይ የተጻፈው ግን አቧራ እንኳን ቢለብስ ብትጠርገው አዲስ ሆኖ ነው የሚታየውና የእግዚአብሔር ህግ አይሻርም፣ አይለወጥም። ያንን በድንጋይ ላይ ጽፎ ነው ያስቀመጠው ኢያሱ።
ያንን ደግሞ በትንቢተ ኤርምያስ ላይ አምላክ ሲናገር ምን አለ? በልባችሁ እጽፋለሁ፣ ሕግን በልቦናችሁ ላይ እጽፋለሁ አለ። ሁሌ እንድናስታውስ ነው። እና ያንን ደግሞ አምጥቶ ከጌታ እራት ጋር ደግሞ ያገናኛል እና ያገናኝና በሰማይ የማይረሳ ሳይንስ የመስቀሉ ታሪክ ከመስቀሉ ታሪክ ጋር ያገናኝና የክርስቶስ ኢየሱስ ደምና ስጋ በታሪክ ላይ በሰማይም ታሪክ በመዳን ታሪክ ላይ በመዳን ታሪክ ውስጥ የማይረሳ ታሪክ ነው። ያ የጌታ ራት ታሪክ ጋራ ያገናኝና በልባችን ውስጥ ሁል ጊዜ የክርስቶስን ማዳን እያሰበን ያንሰላስለን አይደለም። በዚህ ብቻ በሰማይ በአዲስቱ ምድርም ላይ ይሄ የመዳናችን ጉዳይ የማይረሳ እንደሆነ ነው የሚናገረውና አንድ ቃል ማንበብ ፈልጋለሁ ዶክተር ፍስሐ ዘዳግም ምዕራፍ 4 ቁጥር 31 ላይ እንደዚህ ለእግዚአብሔር ቃል ምንድነው ምለው? አምላክ እግዚአብሔር መሐሪ አምላክ ነውና አይተውህም አያጠፋህም፣ ለአባቶችም የማለላቸውን ቃል ኪዳኑን አይረሳም። ስለዚህ ዋናው ነገር አሁን በድንጋይ ላይ የተጻፈበት ዋናው ነገር የማይረሳ የእግዚአብሔር ቃል፣ የእግዚአብሔር ትእዛዝ፣ የእግዚአብሔር ሕግ አይሻርም የሚለውን ለማለት ነው የጻፈው። አመሰግናለሁ። እሺ ተባረክ። እንግዲህ ወደ መጨረሻው ሐሳብ ስንመጣ የእርሱን መገኘት መናፍቅ ይላልና በኢሳይያስ ነው። ይቅርታ ለምን ኢሳይያስና ኢያሱን ለምን እንደማጋጭ አላውቅም። በኢያሱ ምዕራፍ 18 ቁጥር 1 እስከ 2 እንግዲህ በዚህ ቦታ ላይ ደረሱ። እንትንም ተከፋፈሉ፣ ተሰብስበው ኦልሞስት ርስቱም ተከፋፈሉ። በዚህ ጊዜ ላይ የእስራኤል ልጆች ማህበር ሁሉ ይላል በ18 ምዕራፍ 18 ቁጥር 1 ላይ በሴሎ ተሰበሰቡ፣ በዛ የመገናኛ ድንኳን ተከሉ፣ ምድሩም ጸጥ ብሎ ተገዛላቸው። ከእስራኤል ልጆች ርስት ያልተካፈሉ 7 ነገድ ቀርተው ነበር ይላል። አሁን እንግዲህ እየገፉ ነው ማለት ነው ምድሪቷን ለመቆጣጠር የተሰጣቸውን የተስፋ ቃል ለመካፈል እና ኢቭን ገና ሙሉ ተቆጣጥረው ሳይጨርሱ ግን ያስታውቅ ነበረ የእግዚአብሔር መፈራት በእነሱ ላይ ስለነበረ ምድር ሁሉ ጸጥ ብላ እንዳለ እናያለን። እና ይህ የመንፈሳዊ ሂደት በተለይ ቀደም ካነበብነው ከማቴዎስ ምዕራፍ 6 ላይ መጀመሪያ እግዚአብሔርን ጽድቅ መንግስቱን ወሹ ከዛ ሌላ ሁሉ ይጨመርላችኋል የሚለው የሚያመላክት ነው። የቤተ መቅደሱን ጉዳይ ያስቀደመበት ሁኔታ እናያለና አሁንም በመካከላቸው እግዚአብሔርን አካላዊ መገኘት የሚገልጽ ምድራዊ መቅደስ የሌለን ክርስቲያኖች ከኢያሱ ምን እንማራለን ይላል። ኢያሱንም ሐሳብ እግዚአብሔር ያደረገላቸውን አብራርታችሁ ሁለታችሁም በዚህ ላይ ተወጣላችሁ። እኛስ ቀድሰን ለእግዚአብሔር የምንሰጠው ዙሪያችን ጸጥ እንዲል ክፉ ከኛ እንዲርቅ ሰላማችን እንዲበዛ መቅደሱን ቦታ ስፍራውን ማዘጋጀት አለብን። ያ መቅደሱ ስፍራ እንዴት እናዘጋጀው? እንዴት ለእግዚአብሔር ቀድሰን እንስጠው? ዶክተር ተስፋ ይቀጥልና ከዛ ፓስተር ዳዊት ይጨርሳል። መልካም። እንግዲህ ትልቁ ነገር የእግዚአብሔር መገኘት ነው። ከመጀመሪያ ጀምሮ እስከ መጨረሻ ድረስ ለእስራኤል ሕዝቦች ድል ምድሪቱን ለመውረስ ብቸኛው ምክንያት የእግዚአብሔር መገኘት ነው። ይሄን ደግሞ በዘጸአት ምዕራፍ 25:8 ላይ ነው አይደል? በመካከላችሁ አድር ዘንድ ቤተ መቅደስን ስሩልኝ። ይህ ማለት ምን ማለት ነው? የሆነ እግዚአብሔር በዛ በሚንቀሳቀሰው ቤተ መቅደስ ውስጥ ብቻ ነው የሚኖረው? የእግዚአብሔርን ሊሚት አድርገነዋል? ብዙ ጥያቄዎችን ማንሳት እንችላለን። ግን ለዚህ ሰዓት የሆነን ዘንድ ቤተ መቅደስ
የእግዚአብሔርን መገኘት የሚገልጽ ነው። ትልቁ ነገር የሚያሳየው ምንድን ነው? እሱ የእግዚአብሔርን መገኘት። ሌላው በቤተ መቅደስ ውስጥ በጣም ጠቃሚ ሆነው በቅድስተ ቅዱሳን ያለው የአስርቱ ትእዛዛት ነው። በቤተ መቅደስ ውስጥ ያለው ሌሎች ነገሮች ቢኖሩም ዋነኛ አስርቱ ትእዛዛት ነው። ወደ ዛሬ ስንመጣ እኛ የእግዚአብሔር ቤተ መቅደሶች ነን። እኛ የእግዚአብሔር ቤተ መቅደሶች ነን። ራሳችንን ቀድሰን ለእግዚአብሔር መስጠት ይኖርብናል እና ሌላው በቤተ መቅደስ ውስጥ እንግዲህ ወይም ደግሞ በታቦቱ በቅድስተ ቅዱሳን ያለው አስርቱ ትእዛዛት ነው ካል፣ ዛሬ ደግሞ የእግዚአብሔር ቃል እንደሚናገረው ሕጌን በልቦናችሁ አኖራለሁ። ስለዚህ የእግዚአብሔር ሕግ ደግሞ በልባችን አለ ማለት ነው። እዚህ ጋር ምን ይላል? ለማጠናከር ይህን ሐሳብ ይህ በቅድስተ ቅዱሳን ውስጥ ያለው ማዕከላዊ ዕቃ ነበር ይላል። እንግዲህ አስርቱን ትእዛዛት ሲናገር ማለት ነው። እናም የመጽሐፉን የመጀመሪያዎቹን 2 ክፍሎች ማለትም መሻገሩን እና ምድሪቱን መውረሱን ያሳያል። ኢያሱ የማደሪያውን ድንኳን በምድሪቱ ዋና ቦታ ላይ መትከሉ የእስራኤል ሕይወት በሙሉ የዮሃ ምድራዊ ዋና መስሪያ ቤት በሆነው በመቅደሱ ዙሪያ እንደሚያጠነጥን ያሳያል። ዋና ነው የእግዚአብሔር መገኘት። በቃ እነርሱ እግዚአብሔርን የሚያሳዝኑ ከሆነ ወይም ደግሞ እግዚአብሔር ባሳያቸው መስመር የማይሄዱ የእግዚአብሔርን ፈቃድ የማይከተሉ ከሆነ ምንድን ነው የሚሆነው? እስራኤል ከእግዚአብሔር ይለያል ማለት ነው። ያ ታቦቱ ሁል ጊዜ የሚያሳያቸው ያንን ነገር ነው። የእግዚአብሔር በመካከላቸው መገኘት፣ የእግዚአብሔር አብሮ መሆንን የሚያሳይ ነው። ኢቨን የዮርዳኖስን ወንዝ ሲሻገሩ የቃል ኪዳኑ ታቦት ከፊታቸው ቀድሞ ነበር። ያ የሚያሳየው የእግዚአብሔር እነርሱን መምራታቸውን የሚያሳይ ነው። በምድረ በዳም ለሙሴም እግዚአብሔር ያንን ሲነግረው ምን ማለቱ ነው? የእግዚአብሔር መገኘት ሕልውናው መገለጫ ስለነበረ ነው። እና ትልቁ ነገር ምንድን ነው? እዚህ ስፍራ ላይ የእርሱን መገኘት መናፈቅ ነው የሚለው። በሕይወታችን ትልቁ ሰክሰስ ወይም ደግሞ ድል ሊሆን የሚችለው እግዚአብሔር ከኛ ጋር ካለ ብቻ ነው። ለዚህ ደግሞ የምናደርገው ምንድን ነው? እሱ ይሄን የእሱ የሚያድርበትን ቤተ መቅደስ ለእግዚአብሔር ክብር ቀድሶ መስጠት። እኛ በስጋችን አንችልም። ነገር ግን የእግዚአብሔር መንፈስ በውስጣችን ሲሰራ ምን ያደርገናል? ለእርሱ ማደሪያዎች ያደርገናል ማለት ነው። ይሄ አስገራሚ ነው። እንግዲህ የእግዚአብሔር በእኛ ውስጥ መኖር፣ ይሄ ትልቁ እግዚአብሔር በእኛ ውስጥ መኖር ትልቅ ሚስጥር ነው። በዚህን ሰዓት ብዙም ይሄንን አንገልጽም። እንግዲህ ካለን ጊዜ አንጻር በዚህ አጠናቅቃለሁ። አመሰግናለሁ። ነሽ ተባረክ። ወሰዳይት ከእስራኤል ሕይወት ብዙ ነገር እንማራለን። እግዚአብሔር ከነሱ ጋር ሲሆን ያሸንፋሉ። እግዚአብሔር ከነሱ ሲለይ ይዋረዳሉ። ያ ሕይወት ብዙ አስተምሯቸዋል። ስለዚህ ምዕራፍ 18 ላይ እግዚአብሔር ከነሱ መካከል ስለተገኘ ምድሪቱም ጸጥ አለ፣ ሕዝቡም ተገዛላቸው፣ ሰላምም ሆነላቸው ይላል። ያ ምንድነው ያመጣው? ንስሐ ስለገቡ፣ ስለታነጹ፣ ስለታደሱ፣ ለእግዚአብሔር እጅ ስለሰጡ፣ ከእግዚአብሔር ጋር ቃል ኪዳናቸውን ስላደሱ እግዚአብሔር ከነሱ ጋር መገኘቱን ገለጸ። በምን? ጠላትን በማሸነፍ እንዲወርሱ በማድረግ እግዚአብሔር አምላክ በመሃላቸው ሆኖ ክብሩን ገለጸ። ይሄንን ወደ ግል ሕይወታችን በምናመጣበት ጊዜ ሕይወት ሰልፍ ነው። አንዳንድ ጊዜ ከእግዚአብሔር ጋር መሆናችንና አለመሆናችንን እንዴት ነው የምናውቀው ብለን ስናስብ ከእግዚአብሔር ጋር በምንሆንበት ጊዜ በመንፈሳዊ ሕይወት ከፍታ ላይ ነው የምንወጣው። ከእግዚአብሔር በምንለይበት ጊዜ በምንወጥበት ጊዜ አዘቅት ውስጥ ነው የምንሄደው። ነገር ግን የእግዚአብሔር መገኘት በመሃላችን በሚሆንበት ጊዜ ታላቅ ድል አለ። ብዙውን ጊዜ በቤተ መቅደስ ውስጥ ወይም ደግሞ በክርስትና ሕይወታችን ውስጥ እግዚአብሔር አለ ወይ ከኛ ጋር የሚለውን ራሳችንን ጠይቀን ከጌታ ጋር በመስማማት ይሄ ትምህርት እኔን የሚያስተምረኝ ምንድነው? በጉዞዬ የእግዚአብሔር መገኘት ከኔ ጋር አለ ወይ? በሕይወቴ፣ በቤቴ፣
አለ ወይ? ከሌለስ ምንድነው ማድረግ አለብኝ? የእስራኤል ልጆች ምንድነው ያደረጉት? ንስሐ ገቡ፣ ተመለሱ፣ ተናዘዙ። ከዛ በኋላ እግዚአብሔር ተገኘ። እግዚአብሔር ሲገኝ ሰላም ሆነላቸው። ስለዚህ እግዚአብሔር ያለበት ህይወት ሰላም ያለው ህይወት ነው። እግዚአብሔር የሌለበት ህይወት ሰላም የሌለው ህይወት ስለሆነ የእግዚአብሔር መገኘት ሁልጊዜ ለክርስቲያኖች አስፈላጊ የሆነ ርዕስ ነውና የእግዚአብሔርን መገኘት እግዚአብሔር ከኛ ጋር ነው በሚለው ብቻ ሳይሆን እየፈተሽን እያየነው እየጸለየን ንስሐ የገባን ሁልጊዜ ራሳችንን ለአምላካችን ቅድሰን በመስጠት የእግዚአብሔርን መገኘት ማረጋገጥ ያስፈልጋል ብዬ አስባለሁ። አመሰግናለሁ። አሜን። ተባረኩ። እንግዲህ እስራኤል ከጠላቶቻቸው እንዲያርፉ ምክንያት ቤተ መቅደሱ ብቻ ስለኖረ ሳይሆን አንድ ጊዜ እኮ ታቦቱም ተማርኮላ ነበር። ዋናው ህዝቡ ለእግዚአብሔር ሐሳብና ስርዓት ራሱን አስረክቦ መስጠቱ፣ እምነቱ በዛ በኃያሉ አምላክ በመቅደሱ ውስጥ በሚገለጠው በዛ ላይ መሆናቸው፣ ቃል ኪዳናቸው ማጥበቃቸው፣ ዛሬም እኛም ከእግዚአብሔር ጋር ተስማምተን ስንጓዝ የእርሱ ባህሪ በልባችን ከተጻፈ ባለው ለእግዚአብሔር ተገዙ ዲያብሎስንም ተቃውሙ እርሱ ከእናንተ ይሻል ያዕቆብ ነው ያለው። ሰሚት ዮርሰልፍ ጋር ነው ፈርስት እግዚአብሔር ለራሳችሁ ራሳችሁ ለእግዚአብሔር አስረክቡ፣ ዲያብሎስንም ተቃውሙ፣ ዲያብሎስም ከእናንተ ይሸሻል። ሰላም የሚመጣው ለእግዚአብሔር ሐሳብ እቅድ ራሳችንን አስገዝተን ስንታዘዘው ነው። የኛም ዛሬ የእግዚአብሔር ቤተ መቅደሶች ነን። እንደሱ ሐሳብና እቅድ ራሳችንን አስገዝተን ከኖርን ሰላም በውስጣችን፣ ሰላም በዙሪያችን ይሆናል ማለት ነው። እንግዲህ አድማጭ ተመልካቾቻችን በዛሬው ሰንበት ትምህርት እንደተባረካችሁ ተስፋ አደርጋለሁ። ጥልቅ ሐሳብ ነው። ነገር ግን መሰረታዊ ሐሳቦቹ ግልጽ ናቸው። እግዚአብሔርን ማስቀደም፣ ከድልም በፊት ከድልም በኋላ ነገሮችን ለእግዚአብሔር ማስረከብ፣ እንዲሁም ደግሞ ለእግዚአብሔር መታዘዝ፣ በድንጋይ ላይ እንደተጻፈው በድንጋይ ላይ እንደተጻፈ ቃል ኪዳኑና ስርዓቱ ዛሬ ደግሞ በልባችን የጻፈውን የእግዚአብሔርን እቅድና ሐሳብ መስማት፣ እንደ እሱ ሐሳብና እቅድ መኖር የሚል እንደው ዳራ ያለው አጠር ያለው ውይይት ነው። እናንተ ደግሞ በራሳችሁ ጥናት ሰፋ እንድታደርጉት እንመክራችኋለን። ባርኮቱ ይብዛላችሁ እያለን ይህንን ፕሮግራም በጸሎት እንዘጋለን። ዶክተር ተስፋዬ በጸሎት ይዘጋናል። እናመሰግናለን። እግዚአብሔር አምላካችንና አባታችን ሆይ ስለረዳህንና ስላገዝከን መልካምነትን በሕይወታችን ስለገለጥክ ተመስገን። በሕይወት ዘመናችን ሁሉ ጌታ ሆይ አንተን እንድናስቀድምህ የሕይወታችን ገዥና የበላይ አንተ እንድትሆን እንጋብዝሃለን። ይህንን መልእክት የሚያደምጡ ሁሉ በጌታ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ስለነበረን ጊዜ ተመስገን። በጌታ በኢየሱስ ስም አሜን። አሜን።